ወደፊት ምን መሆን ነው የምትፈልገው? ወደፊት ቴንክ ዩ መጀመሪያ አመሰግናለሁ ይህ እድል ስለተሰጠኝ። የቤንዛይድ ሹፌር መሆን ደስ ይለኛል። ይኸው አያችሁ ጋይስ፣ የሼክ ቤንዛይድ ሹፌር መሆን ደስ ይለኛል ብሏል። እና ጋይስ በዚሁ አጋጣሚ አምኖት ጆኪንግ ስራ ያላችሁ የሹፍርና ስራ ያላችሁ ሰዎች ኤምሬትስ ላይ ፈልጉለት። ቆንጆ ነው። ስፔሻሊ ሴቶች ይሄን ልጅ ብትቀጥሩት ሊያስወልዳችሁ ይችላል። እርግጠኛ ነኝ ያስወልዳችኋል። ስለዚህ ሴቶች ብትቀጥሩትም ወንዶችም አሪፍ ነው። እኔያው ጾታ አይመርጥም፣ ሁለቱንም ስራ ላይ ይሰራል። ስለዚህ እሱ ለማስረገዝ ዝግጁ ነው ማለት ነው። የኤምሬትስ መንጃ ፈቃድ አለው። ስራ ካላችሁ ኢንቦክስ አድርጉልኝ ፕሊስ፣ በእናታችሁ ወንድሜን ቀጠሩልኝ። ኤምሬትስ መንጃ ፈቃድ በ400,000 ብር ገደማ ነው አይ ቲንክ በኢትዮጵያ የያዘው ማለት ነው። በጣም ውድ ነው። ዲግሪ በልታስ ማስትሬት በልት እና ቢያንስ እዚህ ሀገር መንጃ ፈቃድ ካላችሁ ትንሽ ቀለል ይላል ላይፍ ማለት ነው። እና አም ሶ ሃፒ ደስ ብሎኛል መንጃ ፈቃድ ስለያዘ። ያው ብዙ መከራ አልፎ ገንዘቡ ተነጥቆ ምን ብሎ አይምሮ ሳይነካ ምን ሳይል ጠንክሮ ብሬን ተበላው ብሎ አይምሮን ሳይበላሽ ምን ሳይል እዚህ ደርሶ ይሄ ማድረጉ ደስ ይላል። ያው እናንተ የምታውቁት ነገር ስለሆነ ስለዚህ ደስ ይላል። ይሄንን እየከተፍን ያንን እንጠብቃ ጽቂ አይደለ? ኦኬ። እና ኢንቦክስ አድርጉልኝ እንትን ካላችሁ ቅጥር ካላችሁ። አሁን እንከፋለን ከተፍተፍተፍ እናያጋለን። ደቀቅ አድርገን እንክተፋት። ኦኬ ደቀቅ ይበላል አይደል? ሽሮ ላይ ገጭ ስለስተን። ኦኬ እኔ ሽንኩርት ፍጥጥ ሲላል ወንድማችን ትልቁ ቢላ ባለፈው የቆረጥነው እንደዚህ ነው። እቺ ምርጥ ናት። ቢላው ችግር የለውም። ሚኪ ቢላው ምን እንዳይዘጋ አይዘጋ፣ ምንም ችግር የለውም። ከዘጋ ካሁን በኋላ ቢላ እንጠቀም። እኔ ግን ቢላ እስካሁን ተጠቅሜ አልዘጋብኝም። ዝም ብለን ዳሽን እስካሁን አልዘጋም። እንግዲህ ላይ ከትፋለሁ አልዘጋም። የሰው ልጅ የሆነ ነገር ሲሆንበት የሚማር እንጂ እኮ አይማርም። የሆነ ነገር ቅጣት ሲገባብሽ ስርዓትሽን ትይዣለሽ። ለሰው ልጅ ቅጣት ያስፈልጋል። ግን ቤት እስካሁን እንግዲህ አልዘጋም። በመላምት ደረጃ ነው ቢላ ምናምን ይባላል። አይ ቲንክ አክሽኑን ሪኮግናይዝ ያደርገዋል መሰለኝ ቲክቶክ አክሽኑን የሚያደርገውን አክሽን ኩዊን አስገባኝ እያለች ኩዊን ማናት? እንጃ ኩዊን የኛ ቲጂዬ እንዴ? ኩዊናማ የቤቷ ሸራተን እኮ ናት። ነይ እንዴ ኧረ ኩዊንዬ ምን ዋት ያለሽ? ስንት ኩዊን አለ ቤታችን? እንዳትናቆሪ ስንት ኩዊን አለ ቤት ውስጥ? ኧረ በፍጹም ምን በወጣ ራሱ ከተፋው ይበቃል እንዴ? ከተፋው ይበቃኛል። በእናትሽ ጽጌ ቴንክ ዩ። እሺ ቴክስት ሜሴጅን ስላየሽው አመሰግናለሁ በጣም። እሺ ቆንጆ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሚኪዬ እኔ እኮ ልልህ ያፈለኩት እንደዚህ ቤት ውስጥ ልትሰራ ካሰብክ ትንሽዬ መፍጫ አለች እንደዚህ በእጅህ ይዘህ እዛው ላይ የምትፈጭባት ሽንኩርት፣ እሷን ለምን አትገዛትም? እቺ በእጅ ኪችን ከገባሁ እኮ 6 ቀን አይሞላኝም እኮ። ወይ ማቴሪያል ሁኔታ እኮ ይገዛል። ምን ችግር አለ? ይገዛል። ትልቅ ሳይሆን አሁን ትልቁ አለ ይሄ ዶሮ ምናምን ሲሰራ የሚፈጭበት። አንተ ግን ዴሊ ቤዝ የምትገለገልባት የለችም ትንሹ? በጣም ቆይ ትራዲሽናሉን ጀምርጄ ወደ ዘመናዊ ቤት ይሻላል። ችግር ቢመጣስ እንትን እንዳይልህ እኮ ነው፣ እንዳትጠላው ነው። ኪችኑን ይሄ መክተፍ ምናምን የሚባሉትን ትጠላቸዋለህ። ገባ? ኦኬ አሰልቺ ይሆናል።
አዎ ስትራግል ሲበዛብህ ነው እኮ ወደ ኦርደር ምናምን ውጭ ምግብ የምትለው። እውነትሽን ነው። አይ በቃ ቀለል እንዲል በቃ መፍጫውን እንገዛለን። ስንት ብር ነው መፍጫው? አረ በጣም ትንሽ ነው። ቲክቶክ ሾፕ ላይ አለ እኮ በቃ ዛሬ እገዛለሁ፣ ኦርደር አደርጋለሁ። ትንሿን ገዝተህ ነጭ ሽንኩርት ምንም ስትፈጭ በቃ ፍጭት እያደረክ ማስቀመጥ። ቆይ አንዳንድ ተፈጭቶ በትክክል ይፈጫል እንደሚከተፈው እንዴ? በጣም በቃ የሚገርም ነው በእውነት ይሄ መፍጫው በጣም የሚገርም ነው። ኦኬ ኦኬ በቃ ማንተ ማድረግ እንችላለን እንዴ? ይሄ ሲጀመር መክተፍ የባለፈው ቢላ ይታል። አዎ ይኸውና ይሄ ቢላ ይሻላል። ረብስ ይሄ አይመጣው ይሄ እቺ አለኝ። አዎ ቢላዎቹ እኮ ናቸው። አሁን መጀመሪያ ሲከትፍበት የነበረው የቺዝ ነው። ለዛ ነው ሽንኩርት የማይከትፈው። ኦ ይሄ ቺዝ ነው። አሁን እዚህ የቺዝ ቢላ አለ፣ የስጋ ቢላ፣ የሽንኩርት የብዙ አይነት ቢላ አለ። እኔ አይዲያ ወልኝ በኮሬ ኦኬ ቀስ በል እንትን ጣትህን ደግሞ አብረህ እንዳትሰራት። ኧረ ስንት ዓመት ቁርጥ የበላ ነው። ቢላውና እንትን ይተዋወቃሉ። ዛሬ እኮ ችግር እኮ ነው ኪችን የከተተኝ እንጂ ቁርጥ ስነፋ የነበርኩ ሰው ነው። ሚኪ የኔን ቪዲዮ የሄደ ብታየው እንደ ማስተዋወቅ አይሆንብኝና እንደዚህ ለፋሚሊ ዝም ብለህ ገብተህ ትንንሽ ነገሮች በቃ እነዚህ ቬጂቴብሎች፣ ሰላጣ፣ ስቴክ ምናምን በጣም በቀላሉ ሁኔታ እዛችሁ ጠበስ ጠበስ አድርገህ የምትበላው ነገር መስራት ነው። አሁን እኮ ዩቲዩብ የሚባል ነገር መጥቷል። ምንም የሚያውቅት ነገር የለም። አዎ አሁን ዩቲዩብ ላይ መስራት ይቻላል። ግን አሁን ከዩቲዩብ ይልቅ እኔ ነገሮችን በመስማት ነው እንትን ምለው፣ በማየት አልረዳም። በመስማት እና ስፔሻሊ ደግሞ የራሴ ሰዎች ሲነግሩኝ ምናምን አንድ አይፈን እያደረግን ስንሰራው ምናምን አሪፍ ነው። ይሄ አንቺ አሁን ብዙ ጊዜ ስለኖርሽ ነው። እኔ አልለመድኩትም። ኩይ ነው አስወርቱ ጋር የዚህ የሰው ሀገር አልለመድኩትም። በቃ አይምሮዬ ልነግርሽ አልችልም። ቢያንስ እየተሳሰቀን ምናምን እንድንሰራው ነው አይዲያው። ገብቶሻል? አሁን ዩቲዩብ ሲምፕሊ መስራት ይችላል፣ ግን እየተሳሳቁ እያወሩ ምናምን ለመስራት ነው። እኔ አልቻልኩትም። እንትኑን ኢንግሪዲየንቱን እነግርህና ዋትሳፕ ላይ እሱን ገዝተህ ትመጣና እኔ ደግሞ እንደዚህ እያሳየው ደግሞ ስቴክ ሰላጣ ከጎኑ ምናምን ደግሞ አሰራሃለሁ እኮ ጸዴ። በቃ እሱን ነው በራሴ በደንብ ትሬን አድርጌ ለራሴ መስራት። በቃ ለራሴ ኩክ ማድረግ፣ ሰውን ከመጠበቅ የሰውን እጅ ከመጠበቅ ለራሴ ማንም ዞር ብሎ የሚያየኝ ስለሌለ ራሴ ቡርቴ የለች ማን የለች። እዚህ ብቻሽን ነው ፋይት ብታደርጊው ነው። የአንዳንዱ ወንዶች በጣም የሚያስቀምጡት ብታይ ቤታቸው ሲሄድ ምናምን ፉ አድርገው ምናምን እንዴ እላለሁ። ኧረ እኔ በአባቶቻችን ዘመን ነው አይምሮ ቀጥ ብሎ የቀረው። ሰው ኪችን ይንጎዳጎድ የለ እንዴ ብዬ ከራሴ ጋር በጣም ነው እንትን ነው። ኧረ በጣም ጎበዝ ናቸው ብታይ አንዳንድ ወንዶች። እኛ ራሱ የማንሰራውን ስራ ነው የሚሰሩት። እኔ አንድ ልጅ አይቼ አብሲት ጥሎ እንጀራ ምናምን የሚጋግር ልጅ አይቼ ቲክቶክ ላይ ወይ ፈጣሪ ነው ያልኩት። እንዴ እኔ ኪችን መግባት እግዚአብሔር ምስክሬ ነው በቃ እንደሆነ ነገር ነበር ማየው። በእውነት እግዚአብሔር ይክሪብኝ። እኔ ስታካርግ ያለው እዛ የድሮ ዘመኑ ላይ የኢትዮጵያ እኮ ነው እኮ ኢትዮጵያ እኮ አስተዳደጋችን ስትገባ ራሱ ወንድ ልጅ አይገባም፣ ሞሰብ አይከፍትም። በቃ እሱን ነው ብልሽ በቃ እኔ አልወድም። ኧረ ኪችን ነው ብለው ኪችን እናቴ አስተዳደጋችን ነው እንደ ነውር ነው የሚታየ ነበረው። እንደ ነውር ነው አስተዳደጋችን እኮ ነው። እኛ የአስተዳደጋችን ውጤቶች ነን። ማውቁ አይከፋም መቼም ማውቁ። ኧረ እናቴ ቲማቲምን አብስለህ ላጣው ብለሃል ብርሃኑ። ቆይ እንትን ይላል ይኖረዋል ሌላ ቲማቲም የተፈጨ ቲማቲም ነው። ለምን መፍጫውን እስክንገዛ ድረስ መክተፍ ነው እንጂ ያችን መፍጫ ግን ቆይ እኔ ሊንኩን እልክልሃለሁ። እሺ ሊንኩን ላኪልኝ። አሁን ኦርደር አደርጋለሁ አማዞን ላይ። እሺ የናት ብታያት ምንም ግርግር ማትፈጥር
ሜላ ማዙር ወይኔ ሽንኩርቱ ወደቀ በኢየሱስ ይሄን ንፍጨወቅ ነገር እንዳልሽው አሰልቺ ነው በጣም ሽንኩርቱ ፓርት ሽንኩርት በጣም ያስጠላ ነገር ነው። በጣም ጎበዝ ነህ እያሉ ነው። ጎበዝ ነህ። አመሰግናለሁ በጣም ቴንክ ዩ ካይ ጨረሻውን ሳታዩማ እንዳትሄዱ። እንደሱ ስትከትፍ ደግሞ ሚኪዬ በጨርቅ ወይም ደግሞ ሶፍት ውሃ አድርገህ አጠገቡ መክተፊያው ጎን ብታረግ ቃጠሎን ይቀንስልሃል፣ አያቃጥልህም። አይነን እንደዚህ አይነት ነገር ሰምተህ ታውቃለህ? አላውቅም። እስኪ ወይም በል የሽንኩርት ልጣጭ ጆሮ ላይ እንደሚደረገው ዝም ብለህ እሷን ባርት ነው ማቃት። ኦኬ እንደዚህ አድርገህ ሶፍት ወይም ጨርቅ ውሃ ርሰህ አጠገቡ እዛ መክተፊያው ጋር ብታረገው ይሄ ኢንቴንሲቲውን ይስበዋል። ከዛ የሚያቃጥል ነገር አይኖርም ማለት ነው። ኦኬ ሶፍት በውሃ ማለት ሶፍት ወይም በጨርቅ ውሃ አድርገህ አጠገብ በሳህን ወይ በምናምን ብታስቀምጠው እንትኑን ይወስደዋል እሱ። ከተተው ውስጥ ከተተውና እዛ ቁጭ አድርገው እነዚህ ውጧ አውጥቼ እዚህ ላይ አድርጋቸው ራስ አድርገህ ቁጭ አድርገው እዚህ ድንጋዩ ላይ እንትኑ ላይ እዚህ ላይ ራስ ነው እንጂ ፍትፍት ብሎ እንዳይጠፋ ሶፍቱ። በቃ እሱን በቃ አለቀ። ጉድሽን የሚያውክሪና ይሄ ጸዴ ከሆነ በቃ ሁሌ የምንጠቀመው ነው። በጣም ይስባል። እኔ የሆነ ቦታ አንብቤ ነው ስሞክረው ይሰራል። እስኪ ትራይ ልክ ነው። ቅዱስ ሚካኤልም የቅዱስ ሚካኤል ልጅም ጽፎላል ሻማ አብራ አጠገቡ ብለዋል። ብዙ ነገሮች አሉ የሚያጠፉ። ዴ ፒፕል በቃ ሲስተሙን ይዘሽዋላ። ጸዴ ነው በቃ ይህንም ሶል ባረጋችሁ ታያችሁ። ዴ የምር የሆነ ነገር ሀፕን አድርጓል። ምንም ወፍ የለም። ምንም በቃ ይሰራል። ዋው በጣም ነው የሚሰራው። ያበደ ሚኪ ካርጎ በማን በኩል ነው የሚላከው እያሉ ነው። ካርጎ በኔ በኩል ነው። ቲጂ በኔ በኩል ነው። ይሄ በሱ በኩል ነው። እኔ ራሴ መጥቼ ነው ለክቼ የምወስደው። ራሴ እንትን ብዬ በራሴ መኪና በራሴ በ8 ቀን ውስጥ በራሴ ኃላፊነት አንተና ካርጎ የምትፈልጉ ፓስፖርት እድሳት ኤኒቲንግ ከኢትዮጵያ የምትመጡ ምን ምትሉ ኮንታክት አድርጉን። ኤኒቲንግ ኮንታክት አድርጉን። እሺ ጋይስ ኤኒቲንግ የምትፈልጉትን ዱባይ ላይ ኮኔክሽን ስላለ ምንም እንዳያሳስባችሁ። ፊት አውራሪ እንዲህ ብናረግ አማክሩን እንዲህ ብናረግ። ይሄ ባዮ ላይ ቁጥር የለህም እያሉ ነው። ባዮ ላይ ቁጥር ኦኬ፣ ባዮ ላይ ቁጥር ማስቀመጥ እኮ እያነሳ ነው አይደል? ዩቲዩብ አፕዴቱ ያነሳል እኮ። ቲክቶክ ላይ ማድረግ ነው። ኦኬ ቲክቶክ ላይ ኦኬ። አሁን አደርጋለሁ ባዮ ላይ ቁጥር። አክቹሊ የናቲ ስልክ ነው። ናቲ ነው ኮንታክት የሚያደርጋቸው ስልኩን። የኔ ስልክ በጣም ቢዚ ስለሆነ የእሱን ስልክ ነው ያስቀመጥኩት። አንድ ላይ ስለሆነ እኔ ኮንታክት አደርጋቸዋል። ኤኒቲንግ የምትፈልጉት ነገር ካለ ኢትዮጵያ ካላችሁ ሴፍ ሆናችሁ ከፊት አውራሪ ጋራ የምትፈልጉትን ነገር ጥያቄ የፈጠረባችሁ ነገር አስካርጉን። ስፔሻሊ ዱባይ ላይ በጠቅላላ ዱባይ፣ አቡዳቢ፣ ሻርጃ፣ አጅማን በጠቅላላ አላሂ በጠቅላላ ኦል ኦፍ ኤሚሬትስ ላይ ምንም ነገር የምትፈልጉትን ነገር ትናድርጉን። እኛ በምንሰጣችሁ እንትን ትሄዳላችሁ ማለት ነው።
ስናደርግላችሁ እዚህ ላይ የምትጠይቁት ጥያቄ በሙሉ ስንት ነው፣ ፓስፖርት ስንት ነው፣ ሁሉንም እዛው ነምበሩን ስታገኙ ጻፉለት። ነምበሩ ናቲ ናትናኤል ቢኒያም ዘለቀ ናቲን ጥራው። መንጃ ፈቃዱን እየሳመ ነው እስካሁን። በጠዋት እኔ ተኝቼልሻለሁ ግንባሩ ላይ ሰክቶ እዚህ ያልመጣ አቡነ ዘበሰማያት ወልደ መንፈስ ቅዱስ ምናምን ብዬ እንደዚህ ስነቃ መንጃ ፈቃዱ ናቲ ይውጣል ለተኛበት ብዬ ጭንቅላቴ ከዛ በኋላ እንዴት ይተጋ ሳስበው ይሄ ልጅ ያሳካው ነገር ትልቅ ዲግሪ ነው፣ ኃይለኛ ዲግሪ ነው ያሳካውና ዋው ብዬ ዋው መዲና ግቢ መዲያችን አንደልክ እግዚአብሔር ረዳው። እንኳን እግዚአብሔር ረዳህ በልልኝ። ያ በጣም እዚህ እንትን ለማውጣት በጣም ከባድ ነው። ናቲ ናና መልስ ስጥ። ምን እንዳለች ታውቃለህ? ለማክሰኞ ነው የምፈልገው። ምኑን ካርጎ ናቲ አረና በእናትህ ኧረ እባክህ ናና ቁጥሩን ንገረኝ በእናትህ ለማክሰኞ ነው የምፈልገው ብለሃል። የፈጠነ ና ናቲ ና ግን መንጃ ፈቃዱ ሲመጣለትና በፊት ጸባዩ አንድ አይነት አይደል? አልተቀየረም። ጭራውን ነበር የሚቆለው ከመንጃ ፈቃዱ በፊት ካየሽው ቲጂ ያስተውልሽዋል ልጁ በጣም አንተ ከመንጃ ፈቃዱ በኋላ ኩይኗ እንኳን ታዘበች። በጣም ጸባይ ተቀይሯል ከመንጃ ፈቃዱ በኋላ። ምን ልታዝ ሱሱ መንጃ ፈቃድ አላልኩ። ሱሱ ካርጎ ልትልክ ነውና ለማክሰኞ ነው የምትፈልገው። ኮንታክት ነገራትና ቶሎ ኮንታክት አድርጋት። ዛሬ ከፈለግሽ እንመጣልሻለን ያለሽበት። ዛሬ ከፈለግሽ ኮንታክት አድርጋት። ስልክ ንገር 05 ሁላችሁም ጻፉ የምትፈልጉ 05 ተናገር አንተ እየሰማችኝ ነው። 0555 ኮሜንት ላይ ያይሽ። ኦኬ 0555 46 06 44 ፊት አውራሪ ካርጎ ብላችሁ በዚህ መደወል ትችላላችሁ። እሺ ከ30 ኪሎ በላይ ቢሆን ይመረጣል። 0555 46 06 44 ስለ ካርጓችን ማብራሪያ ስጣቸው እስኪ ስጣቸው። ካርጎ በኪሎ 8 ድርሃም ነው። የዶክመንቴሽን 250 ድርሃም አለ። ያላችሁበት ቦታ መተን እንወስዳለን። በካርቶንም እንጭናለን። ሰምተሻል አይደለ? ሆፕ ሰምተሻል። ሱሱ ኮንታክት አድርጊን። እሺ ጋይስ ኮንታክት አድርጊን። ያላችሁበት እንመጣለን። ዜዶ የጻፍከው ልክ አይደለም። ፕሊስ አትጻፉ። ሌላ ቁጥር ነው እየጻፍክ ያለው አይደለም እሱ። ወይ ብዙ ካርጎ የሚሰሩ ሰዎች አሉ እዚህ ሀገር። ሌላ ካርጎ የሚሰራ ካምፓኒ ይሆናል። ዜዶ የጻፍከው ልክ አይደለም። ቁጥሩ 0555 46 06 44 ነው። ቲጂ ያይድ ከመሾም ብሎ ሊሆን ይችላል። ሚዩት አድርጊው እንጂ በቃ ምንም ማድረግ አይቻልም። ብዙ ካርጎ የሚሰሩ ሰዎች አሉ እዚህ ሀገር። በቃ የነሱ ይሆናል። ቴንክ ዩ ኮንታክት አዎ ተባላ። ሽንኩርታችን ከትፈዋል። ኮፕሊንግ 3000 እናስገባ። ኮፒሊንግ ያርጉ። ጽድዬ ኮፒሊንግ በጣም ጸዴ ነው። አካውንታችን 30,000 እናስገባ። ሰው አትከልክሏት ታንኳኳ በሬ ከመጣች። ለመሆኑ ግን ሽሮ አለ ሚኪ? ብዙ ሽሮ ነው ያላቸው። ሽሮ አለ። ይሄ ልጅ ናትናኤል ቢዚያም ዘለቀ
የኔ አክስት በጣም የሚገርምሽ ነገር በጣም አስታጥቃ ነው ያሰደደችው። የሚገርምሽ እሱ ደንቦቹን ጥሎ ብቻ ይደውልላት። ሽሮ በርበሬው ምኑ ፓስፖርት ደርሳታል። ሲጋራ ስልክ ነበረ። ስልኩን ከሀሊቃ በኋላ ስልክ መልስ ያ ዱባይ እኮ ደስ ሲል አይደል? ሁሉ ነገር ኢዚ ነው በቃ ለማግኘት። አዎ ቅርብ ስለሆነ በቃ ዛሬ አሁን ጠዋት ላይ የሚሳፈር ሰው አለ። በቃ በዛ ታስመጫለሽ። እስማ በእኛ ጋር በቃ አዛኮ ነው ብታይ፣ ቅርብ ነው በቃ አንድ ግርሽ ኢትዮጵያ። አሁንማ ኢትዮጵያ ነው በጣም ብዙ አበሻ ስላለ እዚህ ኢትዮጵያ ነው የሚመስለው ብታይ። እኛ ጋር አሁን ከካርጎ ይልቅ እንትን ነው ይሄ። ሰው ሲሄድ አሁን ትርፍ ሻንጣ ይዞልህ ይሄዳል። አንድ ሻንጣ ምናምን 23 ኪሎ ነው 250 ፓውንድ ምናምን ነው እኮ የሚወስዱልን። የምርሽን ነው በእውነት 23 ኪሎ። እሱም ተፈትሾ በቃ ፈትሾ ሰውየው ራሱ የሚልከው ምናምን ነው። ዜና ነገር እዚህ የሚፈትሽ የለም። የሰጠሽው ነው ይሄ። አይ ኖ እንደሱማ አይደለም። ኧረ እንዴ ይፈትሻሉ። አዎ ተፈትሾ ነው እንዴ። ሌላ ነገር ከተው ቢልኩልህስ? እውነትሽን ነው። አሁን እኮ ሰው እናቴ መተማመን ትቷል። አይ እሱማ ቢዝነስ ከሆነ ደግሞ በደንብ እርግጠኛ መሆን አለብን ምን ይዘህ እንደምትልክ። ሁለት ሽንኩርቱን የሁሉ ደቂቃ የፈጀብኝ በኢየሱስ እንዳልሽው በጣም ኩይና እንትን ያስፈልጋል። መፍጫውን ግዛ ነው ብዬ ነበር በቀደም። ጽግሽዬ ያቺን መፍጫ ወቅሻት ይሄ ማትሰኪበት ራሱ ይሄ ትንሽ ሶኬት የሌላ ሽንኩርቱን ታስገድልና በመዳፍሽ ወደታች ስታረጊው በቃ ፍጭት አለ። አዎ እሱን ግዛ። እሱ በጣም ቀላል ነው። ቲማቲም ምንም ሁሉን ነገር ይፈጭለታል። ሁሉን ይፈጭ። ለነጭ ሽንኩርት ደግሞ 1 2 3 ነጭ ሽንኩርት ከፈለክ ትንሾች የሚጨምቃች ጭፍልቅ የምታረጋው ውስጥ ስታስገባ ጭፍልቅ የምታረጋው አሷ። ከፈለገ ደግሞ እቺ ብሌንደሯን ትንሿን ከገዛት ትንሽዬው ስሙዘሯን ከዛ ሽንኩርቱን በሙሉ የገዛውን ይልጠውና ጨው ዘይት ምናምን አድርገው ከዛ ቁጭ አድርገዋል ፍሪጅ ውስጥ በቃ። እሱን ብዬ ነበር ቀላል ነው እሱ እንደው። ከዛ በኋላ ይወጣ በቃ መስራት ሳምንት ያገለግላል እንጂ እንዴ ሽንኩርት ከተፋማ ያተነቻለ ያሰለ። ቶሎ ይሰለች። አሁን ነገ ምግብ ልስራስ ይሄ ነው ትዝ የሚለው ሽንኩርት መጥፋት። ሽንኩርት ለኛ ራሱ ግድ ነው። ወቅት በጣም ነው የሚያሰለች። አይ አብሶ ለሱ እንትን ይላል። ነፍሱን ይማረውና አባቴ በግ ገፎ ሁሉ ሲከትፍ ይሄን ያህል ሰዓት አይፈጅበትም። ያመጣሽው ኬሚስትሪ አልሰራም፣ እያቃጠለኝ ነው። ኧረ ይሰራል። አጠገብ እንዴ እኮ እሱ ላይ ተጠራቅሞ አላየ ይሰራል። በደንብ ነው የሚሰራው። ስትጀምር እኮ ነው አንተ እኮ አጋምሰህ እኮ ነው ቁጭ ያለ እኮ ሶፍቱን። ወይኔ ሽንኩርት እኮ በቂ ነው። አሁን እኮ የከተትኩ እኮ በቂ ትንሽ ሁለት ነበር እኮ ይብቃ በቃ ትንሽ ሁለት ነበር። በዛ ካሜራውን ቅርብ ሆኖ ነው። እንዴት ነው ለኛ ብዙ ነው የሚታየኝ፣ ለአንተ እንዴት ነው?
ትንሽ ሁለት እኮ ናት። ኧረ እንትን ላይ በጣም ነው የሚያንሰው። እኔ ባለፈው ታዝቤዋለሁ። እሳት ላይ ሲገባ በጣም ነው የሚያንሰው። ትንሽ ሁለት ናት። በጣም እሳት ላይ እኔ ታዝቤዋለሁ ባለፈው። እሳት ላይ ሲገባ በጣም ነው የሚያንሰው። ውሃ ነው የዛ ሀገር ሽንኩርት አይመጣውም እባክሽ። ዱባይ ያላችሁ ሴቶች ደግሞ ምግብ ምናምን እየሰራችሁ ለወንድማችሁ አትወስዱም እንዴ? ምንድን ነው ነገሩ? ኖ እኔ ከማንም አልቀበልም። እኛ ወደ ላጤ ምናምን አሁን ምግብ ብሉ ለእንትን እኛ ቤተሰብ ስላለን ለበዓል ለምናምን ወንደ ላጤዎች ይጠራሉ እኛ ቤት። የሚያስጠላው ፓርት እዚህ ችግር አለ በጣም that's the big problem። እሱማ ባለፈው እኮ ነገርከን እኮ ምግብ ይዘው መጥተው ልጅ ይዘው ነው የሚወጡት አልከኝ። ችግር ነው። ወይኔ ኩይኗ ግን በስመ አብ ጨዋታ ማለት ነው። እኔ አንቺ ጋር ያለ ጨዋታ የለም ምድር ላይ የለም። ደግሞ ከተፋ በጣም ነው የምትችይው። ምንድን ነው እባክሽ ገዬ ቤት ክራሩ ቤት አታኝም እንዴ? ከተፍሽው እኮ በስመ አብ ያያለ ወያልሽው እኮ ወያልሽ መንሱር ረስ እየደንዳው ነበር ያየሁት ማለት ነው። ቀጥል ያልኩት በቃ በኢየሱስ ብዬ እንዴት እንደዛኩኝ አንዳንዴ ትክክለኛ ሀፕን የሆኑ ነገሮች እንደዚህ ዝም ብለህ ከምታማው ነገሩን በቃ ገልበጥ አድርገው ደስ ይላል። ራሱን ባለቤቱን ራሱ ያስቀዋል። ራሱ ብታይ በቃ በጣም ነው ፈን ያደረገኝ ምናምን በጣም አስቃችሁኛል ነው እናለ እንዴ በጣም ይስቃል እንጂ በቃ በጣም ነው የሚያዝናናው። በቃ ሰው በየሁኔታው የሚያወራውን ነው አንቺ ዱክ አድርገሽ ወይያልሽ ያራዳ ልጅ እኮ ነው። ያራዳ ልጅ የመልስ ምት ነው የሚያዘጋጀው እንጂ አይበሳጭ። የመልስ ምት ያዘጋጀው ደግሞ እንደዚህ ፐርሰናሊ እኮ ጥላቻ ምናምን የለም። እኛም ስለምንወደው ነው የምትገጥመው አይደል? አዎ ኧረ ፐርሰናል ጥላቻ ቤት ይመጣ ኢየሱስ ይሄ ሁሉ ፕሮሰስ ማለት ነው። ሽሮ ለመስራት ነው የሁሉ ፕሮሰስ። ያው ጥፍት እንድትል ምን አለ አሁን ሽንኩርቱ ነው ተከተፈው እኮ ሽንኩርቱን መፍጨት በቃ ለዚህ ነው የሚጠቅመው። በጣም ስልች ነው የሚያደርገው። በጣም ነው የሚያስጠላው እኮ ይሄ ፕሮሰሱ ኪችን ውስጥ ማሳለፍ። ያ በእናትሽ ኩይራ በእናትሽ ይሄ ሁሉ ነው አሁን ሳስበው እንዴ ሽሮ እንደዚህ ሁሉ ትግል ነው። እናቶቻችን ድሮ ሽሮ ያበሉን እንደዚህ አድርገው ነው አሁን የዘመናዊነቱ የሆነ ችግር የለውም። ግን ይሄ ሽሮ በጣም ዲስከስ እንትን ነው አድካሚ ነው በጣም በቃ አሁን ጨርሰናል እኮ ቲማቲሙን ላጠውና ወይ ደግሞ ከነልጣጩ ቢሆንስ ቫይታሚን ከነልጣጩ ቀቅለውና ከዛ ላጥላጥ አድርገህ ከትፈዋለህ። ባይቀቀልም ከተላጠ እኮ ይደቃል ማለት ለመላጠ እዚህ የሚሆነው ትንሽ ገንፈል ይችላል። ልቀቀለው ከነልጣጩ አዎ ከዛ ለመላጥ እዚህ ነው የሚሆንልህ አይደል? ጽጌዬ ስጋውን ይዞበት እንዳይነሳ። አዎ እኔ ደግሞ እንትን አይደለም አልቀቀለውም። በዚህ ድስት ልቀቀለው። አዎ መፈፈጊያው ካለ የሚፈቀቀለው ካለ ነው። እሱ ምንም የለውም። በጣም ማጨሻ ነው ያለው። አታዩም ፊት ለፊት? ኦኬ